አይደለም ቀላል ነገር አይደለም ልጅ እኔ እንጃ እኔ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላቅም የዛን ቀን ምን እንደተፈጠረ እኔ አላቅም ምንም ማስታውሰው ነገር የለኝም ብሩኬ ምንም የማስታውሰው ነገር የለም አለ ጋይስ ኦ ማይ ጋድ እና እሺ ምንም ነገር ካላስታወስክ ብሩኬ በቃ የእንቅልፍ መድኃኒት ሰጥተው ነው ብለን እንመን እናሳምን ሁሉንም እና ነገሮች ይስተካከሉ በቃ የእንቅልፍ መድኃኒት ሰጥታ ነው ማለት ነው መቼም ሰው አብሮ ተኝቶ ከዛ ብሎ ከዛ ነቅቶ ምንም ነገር አያስታውስም ቶ ውሸት የምር የእንቅልፍ መድኃኒት ቢሰጥ ራሱ ሰው እንዴት ነው እንቅልፍ መድኃኒት እንኳን ቢሰጥ እንቅልፍ ነው ለሽ የምትለው እንጂ ሰውዬው አባባ ጉተማ አይነሳም ባለጌ አታድርጉን ጋይስ ባለጌ እየሆነ ነው ጋይስ እና እንግዲህ አሁን ብዙ አይነት አስተያየት እየተሰጠ ነው በነገራችን ላይ አሁን ሁሉም ሰው እያሳሰበው ያለው በነገራችን ላይ የልጅቷ ማርገዝ የብሩኬ ማስረገዝ ሳይሆን የሀይሚ ማልቀስ ነው በቃ ሀይሚ እያለቀሰች መምጣቷ ነው በጣም እያናደደን ያለው እንደ ድራማ ቢሆንም የሀይሚ ማልቀስ ነው እኔ ራሱ እያናደደኝ ያለውና እንግዲህ አውቆም ሆነ ሳያውቅ አሁን ብሩኬ በአጠቃላይ እያመነልን ነው ድራማ ከሆነ እሺ ግን የእውነት ከሆነ ደግሞ እኔ በድራማ እንዲህ ነው ሀይሚ እንደዚህ የምታለቅሰው የምር እኔ ድራማ ነው ብዬ ለማመን ትንሽ ይከብደኛልና በቃ እውነት ከሆነ እንኳን ብዙዎቻችሁ እየሰጣችሁ ያላችሁ አስተያየት በቃ ያብዛኛው እንዴት ነው ሀይሚ ከዚህ በኋላ መቀጠል የለባትም እውነት ከሆነ መቀጠል የለባትም ድራማ ከሆነ ደግሞ ያቁሙ ነው የሁሉም ሰው አስተያየት እንደኔ ግን እኔ የምሰጠው አስተያየት ምንድነው ታውቃላችሁ በእነዚህ ልጆች ላይ እውነት ከሆነ ማለት ነው እውነት ከሆነ ብሩኬ ያኔ ሳይፈልግ ነው አይደል ያደረገው ሄዶ ምናምን በከፋው ሰዓት መደበቂያ ነው ያደረጋት በቃ ሲካፋው በደካማ ጎኑ ነው የገባችበት አይደለ ሶ ያኔ የማይሆን ነገር ተፈጥሯል ግን ያኔ የማይሆን ነገር የተፈጠረው ሳያስታውስ ምናምን ቀርቶ ነው ለማለት አይመስለኝም ፈልጎ ነው ያደረገው ለምን ተናዷል ሄዷል ሶ ከሷ ጋር እልሁን መወጣት ነው የፈለገው ሀይሚ አልፈልግም ብለዋለች ከዳኒ ጋር ወይ ከቅዱስ ጋር ነበረች ከዛ በኋላ ተስፋ ቆርጦ ሄዶ እዛች ጋር ሆነ ማለት ነው ስለዚህ ፈልጎ እንጂ ሳይፈልግ አይደለም እና አሁን ብሩኬ አታወዛግበን በቃ እውነቱን ተናገርና ሀይሚ ራሱ ታገግም በቃ አንዴ እዚሁ ላይ በቃ አንዴ ታገግመው በኋላ ደግሞ ሌላ ቁስል ነው አሁን እኔ አይደለሁም ሲላት እሷ ራሱ ላይሆን ይችላል ብላ ራሷን አሳምና ከዛ በኋላ መጨረሻ ላይ ግን እሱ ሲሆን በዲኤንኤ ያስባችሁታል ሌላ ቁስል ነው ሊሆንባት የሚችለው ሰው አሁን አንዴ ብታገግም ይሻላታል ነገር ግን ብሩኬ ዝች ልጅ ጋር ተኛና ልጅቷን ማረገዘች ከዚህ በኋላ ከሀይሚ ጋር አይሆኑም መሆን የለባትም ሀይሚ ከእንደዛ አይነት ሰው ጋር መሆን የለባትም የሚል አስተያየት አላችሁ እኔ ደግሞ እንደዛ አይደለም ሀሳቤ ማለት ነው ምክንያቱም ብሩክ ፈልጎ እንዳልሆነ ግልጽ ነው ያኔ ተናዶ ነው ያኔ ፈልጓል በንዴት ሁላችንም እንደዚህ ነን ሰተት ይፈጠራል በነገራችን ላይ እኔ እንዲለያዩ በጭራሽ አልፈልግም ሁላችንም እንደዚህ ነን እንኳን ወንድ ልጅ ይቀርና ሁላችንም ስንናደድ ከፍቅረኛችን ጋር ስንጣላ አንዳንዴ ማይሆን ውሳኔ ያለው ያንን ሰው የምንወደውን ሰው ለመርሳት ስንል ሌላ ሰው ጋር እንሆናለን ወይም የሚወደንን ሰው ለማስቀናት ስንል ሌላ ሰው ጋር እንሆናለን ያኔ እንግዲህ በዛ ስህተት ይመስለኛል ብሩክ ራሱ የተፈጠረበት እንጂ የእውነት የሚፈልጋት ቢሆን ኑሮ እሷን ትቶ ከሀይሚ ጋር አይመጣም ነበረ እንደማይፈልጋት ግልጽ ነው ያስታውቃል አሁንም በአደባባይ አልፈልግሽም እያላት ነው ሲቀጥል በአደባባይ አልፈልግሽም እያለኝ እኔ በውስጥ መጥቶ እፈልግሻለሁ እወድሻለሁ እኮ ለቪዲዮ ብዬ ነው ቢለኝ እኔ አላምንም እዩ ራሱ ማመኗ እሷ ሆን ብላ ነው ያደረገችው ብዬ ነው ማስበው ሆን ብላ በቃ ያረገዘችው ሆን ብላ ነው አብሮ መተኛቱ ምናምን ፈቅዶ ሊሆን ይችላል ግን ያረገዘችው ሆን ብላ ነው ብዬ ነው ማስበው ስለዚህ አሁን ብሩክ ማድረግ አለበት ብዬ ማስበው ሀይሚን ይቅርታ መጠየቅ ነው ጥፋቱን አምኖ እውነት ከሆነ ጥፋቱን አምኖ ይቅርታ ይጠይቅ ነው እኔ ሀሳቤ በቃ ያኔ ተሳስቻለሁ በንዴት ነው ያደረኩት ብሎ ሀይሚዬን ይቅርታ ቢጠይቃት በእርግጠኝነት ሀይሚ ይቅርታውን ትቀበለዋለች ትወደዋለች እኮ ከሱ መለየት አትፈልግም ከሱ መለየት እንደማትፈልግ እየነገረችው ነው ስለዚህ አምኖ ይቅርታውን ቢጠይቃት በጣም የምትቀበለው ይመስለኛል አሁን ሀይሚን እያወዛገባት ያለው አለማመኑ መዋሸቱ ሌላ ውዝግብ ነው የፈጠረባት በቃ እሱ ይህን ሳያምን ሲቀር ቀጣይስ እንደዚህ ቢያደርገኝ የሚል ሀሳብ ነው ያለኝና ምክንያቱም ከሀይሚ ጋር ተጋብተው ምናምን አይደለም ሄደው ገና ጓደኛሞች ሆነው ነው በዛ ላይ ደግሞ ተጣልተናል ተለያይተናል ተባብለዋል ስለዚህ
በንዴትና በልህ የምናደርጋቸው ነገሮች ዋጋ ያስከፍላሉ። ከዚህ ነገር ድራማም ሆነ እውነት በትንሹ ቢሆን ትምህርት አለው ብዬ አስባለሁ። በንዴት በችኩልነት የምናደርጋቸው ነገሮች ምን ያክል ዋጋ ሊያስከፍሉ እንደሚችሉ ያመለክታል። ሁላችንም ቸኩለን በንዴት ብዙ ነገር እናደርጋለን እና ይቅርታ ቢጠይቃት ሀይሚ በእርግጠኝነት ይቅርታውን ትጠይቃለች። እና እኔ እንደዚህ አይነት አስተያየቶችን አልደግፍም። ብሩኬን እንደዚህ ካደረጋት ከከዳት አምና 2 አመት ሙሉ ኑራ በተጣሉ ሰዓት ሌላ ሴት ጋር ከሄደ ከዚህ በኋላ እንዴት ታምነዋለች የሚለው አዎ ላታምነው ትችላለች። ግን አንድ ቀን አንዲት ስህተት ለምሳሌ ማለት ነው ከብዙ መጥፎ ነገር አንዲት ጥሩ ነገር ታስወድዳቸዋለች ይባላል እና ብዙ ጥሩ ነገር ነው ያለው ደግሞ ብሩክ። ከብዙ ጥሩ ነገሮች አንዲት መጥፎ ነገር ሀይሚን በብሩክ ላይ ልታስቆርጥ አትችልም። ምክንያቱም ብዙ መስዋዕት ከፍለዋል፣ ብዙ ጊዜ ቆይተዋል፣ ብዙ ጊዜ ተጣልተዋል። ስለዚህ ብዙ ጥሩ ነገር ብዙ በጣም ምርጥ ጊዜያቶችን አሳልፈዋል። ሰዎች አንዲት ጥፋት ታለያያቸዋለች ብዬ አላስብም። ለምን ካላችሁ የማይለያዩት ብሩኬ ልጅቷን ስለማይፈልጋት፣ አሁን የሚፈልግ ሀይሚን ነው። ገባችሁ አይደለ? ሀይሚን ከፈለጋት አብሮ የማይሆኑበት ምንም አይነት ምክንያት የለም። ሲጀመር ሰው እኮ ማለት ነው አግብቶ ከሌላ ወዶ ፈቶ ምናምን ከሌላ ሴት ጋር ተጋብቶ ይኖራል። ይሄ ያለ ነገር ነው፣ ምንም አዲስ ነገር አይደለም። ሀይሚ ራሱ በዚህ ምክንያት ማልቀስ የለብሽም። ልጅቷ ሆን ብላ ነው ያረገዘችው አይደለ? ብሩኬ ሲሄድላት ሆን ብላ አረገዘች። ሀይሚ አንቺ ራሱ በቃ መረጋጋት ነው ያለብሽ። አዎ በጣም ያናድዳል። የምትወጁ የምታምኙ ሰው እንደ ከዳሽ ማሰብ በጣም ነው የሚያማው የሚያናድደው። ግን በቃ በደካማ ጎኑ አጥምደው እንደሆነ አንቺ ራሱ እኮ ገብቶሻል። ወጥመዱ ውስጥ ለምን ገባ ነው እያልሻለሽው። በቃ ሰው ሆኖ ማይሳሳት የለም ብለን እንለፈው ጋይዝ። ብሩክን በቃ ከዚህ በኋላ እንደ ብሩክ ከሆነ ወንድ አላምን ምናምን። እኔ በቃ አንድ ቀን ስህተት በጣም ብዙ ነገር ያበላሻል። ሁላችንም ህይወት ላይ እንደዚህ አይነት ነገር መከሰቱ አይቀርም። ስለዚህ ብሩክ በቃ ተሳሳት አይደል? ከተሳሳተ በቃ ሀይሚን ይቅርታ ይጠይቃት፣ ሀይሚም ይቅርታውን ትቀበለው። ምክንያቱም በጣም እቺ ትንሿ ስህተት ናት። ብዙ ጥሩ ነገር ለሀይሚ ያድርጎላታል። በጣም ብዙ ነገር እንደሚያስብላት እንደሚያከብራት በደንብ እናውቃለን። ሁላችንም ደግሞ ያለፈ ታሪክ የበፊት ጓደኞች አሉን፣ ያላቸውም አሉ፣ ሁላችሁም ይኖራቸዋል ብዬ አስባለሁ። ስለዚህ እነሱ ጋር መለያየት በቃ እንዳለው ተናግሯል። ካሁን በፊት የለኝም ብሎ አያውቅም። ነበረች ግን ነበረች ነው። በሆነ አጋጣሚ ደግሞ ናለችው፣ አሳሳተችው፣ በቃ ሆነ ካላስ። ሌላ ምንም ተአምር እኮ አይደለም። አላገባት አግብቷት እየኖረ አይደለም፣ ላገባት ነው አላለም። ሀይሚን አልፈልጋትም አላለም። ስለዚህ ብሩክ ይሄን ነገር እውነት እንኳን ቢያደርገው ከሀይሚ ጋር ይለያዩ ብዬን አስተያየት አልሰጥም። ይቅርታ ይጠይቃትና አብረው እየቀጥሉ ነው ልል የምችለው እንጂ ክዷታ ሊለያዩ አልልም። ብዙ ጥሩ ነገር ስላደረገ በትንሽ መጥፎ ነገር መለያየት አለባቸው። ይለያዩ ማለለው ለምን እንደሆነ ታውቃላችሁ? ጥፋት አይደለም እያልኩ አይደለም፣ ቀላል ነገር አይደለም። ግን ትወደዋለች ሀይሚ። ይሄ እኮ ነው ትልቁ ነገር። ስለምትወዱን እንደዚህ የምታነበው ሰው የምትወደውን ሰው ደግሞ በእንደዚህ አይነት ነገር ማጣት አለባት ብዬ እንደዚህ አይነት አስተያየት አልሰጥም። ምክንያቱም አስተያየታችሁን ትሰማለች። እንደዚህ አይነት አስተያየት አትስጡ። የምሬ ነው። እሷ ራሱ እንዴ እውነታቸውን እኮ ምናምን የሚል ሀሳብ ይኖራታል። እኔ እንደዚህ ቢያደርግም በቃ ስህተት ነው ይቅርታውን ትቀበለው። እሱ ደግሞ አምኖ ስህተቱን ይቅርታ ይጠይቅ። በቃ ሀላስ ሌላ ምንም ነገር ይፈጠራል ብዬ አላስብም። ምክንያቱም ብሩክ ራሱን እየተጠራጠረው ነው፣ ራሱን እያመነው አይደለም። ስለዚህ የእንቅልፍ መድኃኒትም ሰታ ሆነ ምንም ሆነ እንደዚህ የማያሳምን ምክንያት ከምታቀርብልን በቃ ጥፋት ምናምን ይቅርታ ብትል ነው የሚሻለው። ገብቷል አይደል? ብሩክ እውነት ከሆነ ውሸት ከሆነ ደግሞ ድራማ ከሆነ ምናምን ከዚህ በላይ ሀይሚን ማልቀስ አለባት ብዬ አላስብም። ብዙ ተመልካች ልታጡ ትችላላችሁ። በነገራችን ላይ እንደዚህ እውነት የሚመስል ውሸት ሰርታችሁ በኋላ ወይ ፍራንክ ቢሆን ምናምን ከዚህ በኋላ የእውነት ሪል እያለቀሳችሁ ከፍቷችሁ ብትመጡ ራሱ እኛ እውነት አይመስልንም፣ ልናዝንላችሁ አንችልም። ስለዚህ ውሸት ከሆነም ከዚህ በላይ ባትሄዱ ጥሩ ነው። ግን ውሸት ነው ብሎ ለመናገር በጣም ትንሽ ይከብዳል። ከ75% በላይ በታች እኔ እስከ 75% እኔ እውነት ነው ብዬ የማስበው 25% ነው ውሸት ነው ብዬ እያሰብኩ ያለሁት። አንደኛ ሀይሚ ለቅሶ ነው፣ ሁለተኛ እንትኑ ይሄ ምርመራ ተመርምረዋል ምናምን እና በቃ ቡራ ይቅርታ መጠየቅ ነው። ሌላ አማራጭ ምንም የለውም። እንዲለያዩ አልፈልግም እኔ።